የመጀመሪያው የዝምታ ፓወር የማስታወስ የማሰብ አቅምህ ያድጋል። በ2013 በተደረገ አንድ ጥናት በቀን ለ2 ሰዓት በዝምታ የሚያሳልፉ ሰዎች አይምሮአችን ውስጥ ሂፖካምፓስ የሚባለው ቦታ ላይ ያሉ የአይምሮ ሴሎች ወይም የአይምሮ ህዋሶች እንዲያድጉ ያደርጋል። ይሄ ማለት እነዚህ ሴሎች ደግሞ የማስታወስ የመገንዘብ ራስን የመቆጣጠር ወይም የስሜት ብስለትን የማግኘት እድላችንን ያሰፉታል ማለት ነው። ዝምታ ሲባል ግን ዝም ብሎ ያለ ስራ ለ2 ሰዓት መቆየት ወር ቁጭ ብሎ መቅረት ምናምን አይደለም። ምን ማለት መሰላችሁ? እንደውም የኔን ኤክስፒሪየንስ ሼር ላድርጋችሁ። ለምሳሌ እኔ በየቀኑ የ40 ደቂቃ የዝምታ ጊዜ አሳልፋለሁ። ምን ማለት ነው? ለምሳሌ ይሄን 40 ደቂቃ ለ3 ከፍለዋል። 10 20 10 ብዬ የመጀመሪያውን 10 ደቂቃ ቁጭ ብዬ ትልቁ ዓላማዬ ወይም የረጅም ጊዜ ሎንግ ተርም ጎሌን አወጣለሁ ወይም እጽፋለሁ፣ አስታውሰዋለሁ። ሾርት ተርም ጎሌንም እጽፋለሁ። በዚህ 1 ወር ውስጥ፣ በዚህ 2 ሳምንት ውስጥ፣ በዚህ ሳምንት ውስጥ የማሳካው ብዬ እጽፋለሁ። ከዛ ትላንትና ያሳካኋቸውን ነገሮች እጽፋለሁ። ከዛ ለዛሬ ደግሞ ማሳካት ያሉብኝ በቀን ውስጥ መፈጸም ያሉብኝን ተግባራት እመዘግባለሁ ማለት ነው። ቱ ዱ ሊስቶችን ማለት ልክ ይህንን አድርጌ 10 ደቂቃውን እንደጨረስኩኝ ለቀጣይ 20 ደቂቃዎች ደግሞ ምን አደርጋለሁ መሰላችሁ? ስሜቴን መንፈሴን የሚያረጋጉልኝ ወደ ተረጋጋ መንፈስ የሚወስዱ ህይወቴን ደስታ የሚሰጡልኝን ጽሁፎች አነባለሁ። ብዙ ጊዜ መንፈሳዊ ጽሁፎችን መጽሐፍ ቅዱስን ሊሆን ይችላል የማነብ። እናንተ ደግሞ ከእምነታችሁ ጋር የሚገናኝ ቅዱስ ቁርአንን ሊሆን ይችላል፣ ሌሎች መንፈሳዊ መጽሐፍቶችን ልታነቡ ትችላላችሁ። ከዛ የሆነ የመረጋጋት የመስከን ስሜት ውስጥ ይከታችኋል፣ ደስታ ይሰጣችኋል። ከዛ የመጨረሻውን 10 ደቂቃ ግን በጥሞና አሳልፋለሁ። ጥሞና ስላችሁ ግን በልዩ ተመስጦ ውስጥ ሆኜ አይኔን ጨፍኜ ትንፋሼን እያደመጥኩ አየር ወደ ውጭና ወደ ውስጥ እያስገባሁ የልብ ምቴን ሰውነቴ ውስጥ የሚካሄደውን ነገር ለማድመጥ እሞክራለሁ። የመጨረሻው 10 ደቂቃ የትኩረትና የተመስጦ ጊዜ ናት። በዛ ተመስጦ ጊዜ ውስጥ ግን ከፈለኩኝ ህልሜ ሲሳካ ፈጣሪ ያደረገልኝ የማመሰግንባቸው ነገሮች ወይ ደግሞ የዕለቱ ስራዬ በደንብ አድርጌ ሰርቼው በቃ በሞራል ጨርሼው ደስ ሲለኝ ላስብ ይችላል። ቪዥዋላይዝ አደርጋለሁ። ታውቃላችሁ ምንም ነገር እውነት ከመሆኑ በፊት ባይምሮ ታስበዋል እላችኋለሁ ሁልጊዜ ደጋግሜ። ባይምሮ የሆነ እንዲፈጠር የምፈልገውን ነገር በዛ ቅጽበት አስባለሁ። ይሄ 40 ደቂቃ ማለት በጣም ወርቃማ ነው። ለምን ካላችሁ መጀመሪያ ላይ ዓላማዎቼ የረጅም ጊዜ ህልሜን ጽፌበታለሁ፣ አዘጋጅቼበታለሁ፣ አስታውሼበታለሁ። ከዛ በሁለተኛ በጣም የሚያረጋጋኝን ሰላም የሚሰጠኝን ነገር አንብቤያለሁ። አይምሮዬን የሆነ ነገር አስገብቼበታለሁ። ጥሩ ነገር ማለት ኮንሱም አድርጓል አይምሮዬ ጥሩ ነገር። ሶስተኛ ደግሞ ተመስጦ ውስጥ ነበርኩ፣ መረጋጋት ውስጥ ነበርኩ። በዚህ ዓለም የትኛውም አይነት ጭንቀት መከራ ቢገጥመኝ እንኳን በዛ ሰዓት የሆነ መረጋጋቱ ስለምገባ የምወስነው ውሳኔ ራሱ በጣም አሪፍ ይሆናል። ስለዚህ የመጀመሪያው የዝምታ ጥቅም ምንድነው? የአይምሮህን የማስታወስ የማሰብ አቅምን ያሳድገዋል። አሁን ያልኳችሁን ነገር ሞክሩት። ወደ ሁለተኛው እንለፍ። ሁለተኛው የዝምታ ኃይል ከጭንቀት ያሳርፈሃል። ይኸውልህ ኑሮ፣ ላይፍ፣ ስራ፣ ትምህርት፣ ጓደኛ፣ ቤተሰብ ትልቁ ትንሹ ሊያስጨንቅህ ይችላል። ያንተን ትኩረት የሚፈልጉ ብዙ ጉዳዮች አሉ። ስለዚህ ትጨነቃለህ። አይምሮህን ብዙ ሀሳቦች ይቆጣጠሩታል። ስለዚህ ለ10 ደቂቃ ስክን ያለ ጊዜ ዝም ያለ ጊዜ ስታሳልፍ ትረጋጋለህ። ያስጨነቀህን ነገር አስፍተህ ታየዋለህ። በሌላ መንገድ ትረዳዋለህ። አሃ ትላለህ። መነጽርህን እንድትቀይር ያደርግሃል። ምናልባት ከዝምታ በኋላ የሆነ እረፍት ይሰማሃል። መፍትሄ ብልጭ ይልልሃል። እንዴ አንዳንድ ጊዜ እኮ ስልክህ ስታክ ሲያደርግ አልታዘዝ ሲል ሲደነዘዝ እኮ ሪስታርት ታደርገዋለህ አይደል? ድሮ ትዝ የሚላችሁ ከሆነ ቤተሰቦቻችን ምን ይላሉ? ኧረ ይሄን ቴሌቪዥን እስኪ ያሳርፉት፣ ምንድነው እንዳይደነዘዝ እስኪ አጥፉትና ደግሞ ትንሽ ተኝቶ ይዋል ይላሉ አይደል? ለምንድን ነው? ምክንያት አላቸው እኮ መልሶ ሲነሳ በጥሩ ኢነርጂ። ዝምታ ማለት የአይምሮ እረፍት እንደማለት። ሶስተኛው የዝምታ ፓወር ወይም ኃይል አስተዋይ ያደርግሃል። ሰው እድሜው ሲጨምር እየበሰለ ከዛ ደግሞ የሚያወራው ነገር እየቀነሰ ዝምታው እየበዛ ይሄዳል። እንደውም አንዳንድ ጠቢባን ሊሞቱ በደረሱባቸው ጥቂት ዓመታቶች ውስጥ ለረጅም ጊዜ ዝም ብለው ነበር ወይም ጥቂት ቃላት ብቻ ነበር የተነፈሱት ይላሉ አንዳንድ የታሪክ መዛግብቶች። ዝም ስትል እንደሰከረ ዝንጀሮ ሐሳብህ ከአንድ ዛፍ ወደ አንድ ዛፍ ከአንድ ነገር ወደ አንድ ነገር እየዘለለ ሊያስቸግርህ ይችላል። እሱን ጸጥ ማስባል ከፈለክ ግን ዝም ባልክበት ወቅት ትንፋሽህን አድምጠው። የደም ዝውውርህን ለማድመጥ ሞክር። ልብ ምትህን አድምጠው። ከዛ ሐሳብህ በአንድ ጊዜ ተኖ ይጠፋል። ያስጨነቀ የድሮ ቁጭት ይሆናል፣ ትዝታ ይሆናል፣ የሚያንገበግብ ነገር ሊሆን ይችላል። ብቻ እነዛ ነገሮች በሙሉ አሁን ትቆጣጠራቸውና አንተ ሐሳብ አንድ ነገር ላይ ይሆናል፣ ሀፕን የሚያደርገው ነገር ላይ። አሁን ፕሬዘንት በቃ በሰውነት ውስጥ የሚካሄደው
አሁን ላይ ፎከስ ታደርጋለህ ማለት ያ የሚገርም እኔ በቃላት ልገልጸው የማልችለው የውስጥ መረጋጋትና ሰላም ይሰጣል። ከዛ ግን በየመሃሉ አይምሮ ተመልሶ ወደ ሐሳቦች ይሄዳል። የሆነ ያስጨነቀህን ነገር ትዝ ያስብልሃል። ይህን ስራ ሳልጨርሰው አሁን ስራ ገብቼ ደግሞ እንትና እንደዚህ ደውል፣ ቆይ ልደውልላት ምናምን ያስብልሃል። ቶሎ ብለህ ምን ታደርጋለህ? ትንፋሽን ወደ ማድመጥ ተመለስ። የልብ ምትህን ቶሎ አድምጠው። ከዛ ትረጋጋለህ። ደግሞ በዚህ ልምምድ ውስጥ መረጋጋትን ትለምዳለህ። ራስን ማብረድ ትችልበታለህ። አንዳንድ ጊዜ የሚናደዱ ሰዎች እንደዚህ አይነት የትንፋሽ ኤክሰርሳይዞች፣ የሜዲቴሽን ኤክሰርሳይዞች ስሜታቸውን ያስተካክለዋል። ከዛስ ከዚህ ልምምድ በኋላ እንደጨረስክ ቁጭ በልና የገጠመህን ችግር ተንትነው ጻፈው። በምክንያት ማሰብ ጀምር። ችግሩ ገጥሞኛል እንዴት ላድርገው ብለህ በስሜት በግብታዊነት ሳይሆን በምክንያት እንድታስብ ያደርጋል ይሄ መረጋጋት። ከዛ በኋላ የሚመጣልህን መፍትሄዎች ጻፋቸው። ከዛ ቶሎ ወደ አክሽን ግባ። በቃ ወደ ለውጥ ወደ ተግባር ግባ። መረጋጋት ሲኖር ጥርት አድርገህ ታስባለህ። ስሜትህ አይነዳህም። ከዛ ቶሎ ወደ መፍትሄ ትሄዳለህ ማለት። ስለዚህ ትልቁ የዝምታ ፓወር አይምሮህን እንድትጠቀምበት ያግዛሃል፣ አስተዋይ ያደርግሃል።